ፓብሎ ሮድሪጎ በማጣበቅ ላይ የነበረውን ግማሽ ሶል የሴት ጫማ አጠናቆ የጫማ ኩርንችቶቹን ከከንፈሩ ላይ ሰብስቦ አስቀመጠና በከፍተኛ ድምፅ ማንጎራጎር ቀጠለ። ባጠገቡ የነበረችው ሮዛ እሰየኔ አንበሳ፣ በባርሴሎና ኑሯችን ከዘፈኑ የበለጠ የአንድ ጫማ ጥገና መጠናቀቅ ጠቃሚያችን በመሆኑ አለች። ፓብሎ ከቅምጡ በመነሳት ተንደርድሮ ከመደርደሪያው ላይ የወይኑን ፋሽኮ ብድግ አደረገና በቁሙ አንደቀደቀው። የለገተውን ጨለጠና ወደ እንጉርጉሮ ተመለሰ። ፓብሎ በዚህ ሰሞን ጮክ ብሎ ለማንጎራጎር በቂ ምክንያት አለው። ሚስቱ ሮዛ ውብ በሆኑት ክናዶቿ በባርሴሎና ቢፈለግ የማይገኘውን አምባራ ጥልቃ ገቢ የሚያስገኝ ስራውን ሲያጠናቅቅ አጠገቡ ተገኝታ አድናቆቷን በመግለጿ ሊሆን ይችላል። ጧት ሲነሳ ዕለቱ ደስ የሚል ስሜት ስለፈጠረበት በአዘቦት ሳይሆን በሰንበት ልብሱ አጊጧል። ትራንዚስተር ሬዲዮና የድንግል ማርያም ትልቅ የሚያምር ምስል በፍሬም አጊጦ ከፊት ለፊቱ ይታዩታል። አማተበና ለድንግል ማርያም ምስል የሆነ ነገር አንሾካሾከ። ልጁ ቲና በ2 ዓመት ጊዜው ሳከታትላ 2 ወንድ የልጅ ልጆች ስለወለደችለት አያት ስላደረገችው ዓመቱን የመልካም ዕድል ዓመት አድርጎ ስለወሰደው በየወሩ የሚወጣውን መደበኛ የሎተሪ ትኬት ሳይታክት መግዛቱን ተያይዞታል። ያንጎራጎረ የወይኑን ፋሽኮ ወደ ቦታው መለሰና ሌላ ጫማ አንስቶ መኮድኮዱን ከመጀመሩ በሩ ላይ አንጠለጠላት ቃጭል ድምፅ አሰማች። ተከትሎም ዩኒፎርም የለበሰ ሰውዬ የጉጉት ሲቃ ባፈናቸው 6 ኩታራዎች ታጅቦና ሕፃናቱ ይኸው እያሉት ወደ ፓብሎ እያመላከቱት ገባና ቴሌግራም ይዤ መጥቻለሁ፣ ፓብሎ ሮድሪጎ የሚባሉት እርስዎ ኖት ካለ በኋላ ቴሌግራሙን አቀበለው። ፓብሎ የተቀበለውን ኤንቨሎፕ ከፈተውና እንካንብብልኝ ፍርሃት አለኝ ካለ በኋላ እንዲያነብለት ለፖስተኛው ሰጠው። እሱም ድምፁን ከፍ አድርጎ የምስራቹን በንባብ አወጀ። የተከበሩት አቶ ፓብሎ ሮድሪጎ እንኳን ደስ ያሉት። በዛሬው ቀን ማለዳ የወጣውን የብሔራዊ ሎተሪ አንደኛ ዕጣ በማሸነፉ 37000 ስተርሊንግ ፓውንድ በባርሴሎና ብሔራዊ ባንክ በአካውንቶ ገቢ ተደርጎሎታል። በድጋሚ እንኳን ደስ ያሉት። ከሰዓት በኋላ ላይ ግማሹ የባርሴሎና ወሬ አቃላጭ በፓብሎ ኪዮስክ ደጃፍ ተኮለኮለ። ፎቶግራፍ አንሺ፣ ሲኒማ ቀራጭ ተሰባስቦ ፓብሎንና ሚስቱን ከቅርብ ደጋግመው አነሱ፣ ቀረጹ። ዋናውን ጎዳና ከኪዮስኳ መግቢያ ጋር በማጣመር ከርቀትና ከቅርበት እየተዟዟሩ አነሱ። የፓብሎ ጎረቤቶች ዕለቱ በዓመት በዓል ወግ እንዲከበር ውሳኔ ያሳለፉና ግራ ቀኙ መደብር ተዘግቶ ዝግጅቱ ተጧጧፈ። ምሽት ላይ ድግሱ ተጀመረ። የወይን ነጋዴው አቶ ሪካርዶ የምሽቱን ፌሽታ ምክንያት በማድረግ ግማሹን የምሽት የወይን ወጪ ራሱ ሸፈነ፣ ግማሹን ፓብሎ ገንዘቡን ሲቀበል ይከፍለኛል በማለት ለማበደር ፈቀደ። የባርሴሎናው ከንቲባ በድግሱ ላይ በመገኘት በጽሑፍ የተዘጋጀ ንግግር አደረጉ። የፓብሎ አዲስ ዓለም በዚህ አይነት ተጀመረ። የምሽቱ ፌሽታ አብቅቶ እንግዶቹ ከተሸኙ በኋላ ፓብሎ መሃል ወለሉ ላይ በጭንቅላቱ በመቆም እግሮቹን ባይስክል እንደሚነዳ ሰው ያማሰለ ዓለም 9 ነውንና ረጉዴ ፈላ የተባሉትን አይነት መሰል ዜማዎችን እያፈራረቀ ዘፈነ። በቅድሚያ ለዘር ማንዘር የሚተላለፍ ትልቅ የውርስ ቤት ገዝቶ አያት ላደረገችው ለልጁ ለቲና ሸለመ። ለቤተ ክርስቲያን የረድኤት ድርጅት 1000 ፓውንድ በጥሬ ገንዘብ ችሮታ አደረገ። ለቅርብና ሩቅ ዘመዶቹ ለጎረቤቶቹና አሉ ለተባሉ ጓደኞቹ እንደያቅማቸው ስጦታው ዘነበ። ሌላው ቀርቶ ወሬውን ሰምተው በድግሱ ለታደሙትና ለመጀመሪያ ጊዜ ላያቸው ሰዎች ሁሉ የችሮታው እንዳረጉት በፍቅር አደለ። የጫማ ሱቁን ቀደም ሲል በእምነት ማጉደል አብሮት ለነበረውና ፊት ለፊት ቆሞ ላየው ለረዳት ጫማ ሰሪው ለማኑኤል መሸለሙን ሕዝብ በተሰበሰበበት የቤቱን ቁልፍ በመስጠት አበሰረ። ያጎት ልጅ ክርስትና ምናምኑማ ምኑ ይወራል። ሌሊቱ በዚህ አለፈ። ጧት ከእንቅልፋቸው እንደተነሱ ሚስቱ ሮዛ ጸጉሯን እያበጣጠረች ውድና ክቡር ፓብሊቶ ሆይ ወርቅ የተዘመዘመበት ካባ ልትገዛልኝ ተዘጋጅተሃልን ስትል ጠየቀች። ክቡርነቱ በመጀመሪያ በማፏጨት ላይ የነበረውን ካቡ የሚለውን አይነት የዜማ ፉጨቱን አቋረጠ። ቀጥሎም ወፍራሙንና ረጅሙን የሀብታሞችን ሳቅ አሽካካ። አንድ አይደለም 10 የወርቅ ዝምዝማት ካባ ይገዛልሻል እንዴ! እናም በባርሴሎና በስፔን እንዴ ምን ነካኝ በመላው ዓለም የሚገኙ ታላላቅ ሰዎች ከፊትሽ እየሰገዱ እነሆ ክብር ለፓብሎ ሮድሪጎ ባለቤት ሊሉሽ ይገደዳሉ። የድንግል ማርያምን ያህል ባይሆንም ይሰግዱልሻል። የስጦታውንና የመሞከሻሽቱን ጉዳይ አንባቢ ከአክብሮት ጋር በጎደለ እንዲሞላ ተተነለት። ፓብሎና ሮዛ በመጀመሪያ ወደ ስፔን ዋና ከተማ ማድሪድ አመሩ። እሱ ሙሉ ለሙሉ ጥቁር ልብስና ጅራታም ካፖርት አደረበ። በዘመኑ ምርጥና ውድ የሆነውን ተቆላፊ ያለውን ከንጹህ ቆዳ የተሰራ ጫማ ከሙሉ ኩራት ጋር አደረገ።
ሙሉ ልብሱ፣ ጅራታሙ፣ ካፖርቱ፣ ውድ ባርኔጣውና ባለዘለበቱ ጫማ ፓብሎን ውጠውት ፊቱ ብቻ ይታይ ጀመር። የሆቴል አስተናጋጁ ማረፊያ ክፍላቸውን ካሳያቸው በኋላ ከምስጋና ጋር ከጌታ ፓብሎ ተዘግኖ የተሰጠውን ጉርሻ ተቀብሎ መሬት ሳመና ወጣ። ፓሪስ ሲደርሱ የተከበሩ ጫማ ሰሪ በየምግብ ቤቶቹ ችግር ገጠማቸው። በጣቶቻቸው ፋንታ ከዚህ በፊት የማያውቋቸው ሹካ፣ ማንኪያና ቢላዋ በተባሉ ባልታወቁ ነገሮች ለመመገብ ግዴታ ሆነባቸው። በተለይም ለገበታ የተዘጋጀውን አንጸባራቂ አፍ ማበሻ ማሰሮ ሙሉ ውሃ ውስጥ ነክሮ ጣቱን ሲያሽበት የተመለከተችው ሮዛ ከወራት በኋላ ለጎረቤቶቿ እንዳወራችው በአፍረት የምትሆነው ጠፍቷት ነበር። ፓብሎ ወደ ከተማ ወጣ በማለት አነስተኛ ሬዲዮ ገዝቶ ወደ መኝታ ክፍሉ ተመለሰና ማዳመጥ ሲጀምር ሬዲዮኗ በስፓኒሽ ቋንቋ ሳይሆን በፈረንሳይኛ ብቻ የምታወራ ሆና በማግኘቱ ፈረንሳዮችን እስከ 7 አያታቸው እየተራገመና እየተሳደበ ከተከራየው 67ኛ ፎቅ ቁልቁል ለቋት ተገላገለ። የብሪታንያን ሰርጥ አቋርጠው ለንደን ሊደርሱ ሲሉ የተከበረው የባርሴሎና ጫማ ሰሪ የባህር አዙሪት ተጠናወታቸውና አይናቸውን በመሐረብ ሸፍነው ለንደን ገቡ። ያደረጉት ባለዘለበት ጫማ ምቾት ስለነሳቸው በሚጓዙበት ባቡር መስኮት እንዲጣል ለሚስታቸው ትእዛዝ ሰጡ። ተጣለም። ፓብሎ በለንደን በሕይወቱ ለመጀመሪያ ጊዜ የበረዶ አመድ ያየና ተገረመ። ብርዱ መቅኒው ድረስ ሰርስሮ ገባና ደጋግሞ አስነጠሰው። ለንደን በቆየባቸው 7 ቀናት መኝታ ክፍል ውስጥ እግሮቹን በሙቅ ውሃ ውስጥ ዘፍዝፎ ሰነበተ። ኦስትሪያ ዋና ከተማ ቪየና ሲደርሱ ሮዛ አንድን ወጣት ወደ ፍራንስ ጆሴፍ ቤተ መንግሥት የሚወስደው ጎዳና ነው ወይ ብላ በመጠየቋ ፓብሎ ተናዶ ለ1 ሳምንት ካልጋ እንዳትወርድ ወደ በረንዳም እንዳትወጣ ቅጣት ጣለባትና ለብቻው በየጎዳናው እየዞረ ብርዱን ሲቀለብ ሰነበተ። ሃንጋሪ ዋና ከተማ ቡዳፔስት ሲደርሱ ጫማ ሰሪው አዲስ ፈተና ገጠማቸው። በአሪዞና ካፌ ሳሎን ኮኛክ የተባለውን ከዚህ በፊት የማያውቁትን ቡና አይነት አረቄ ያስፈልተው በቀመሱ ጊዜ ከጥፍጥናው ብዛት ሲደጋግሙ በመቆየት ብዙ ጠጥተው ኖሮ ራሳቸውን ያለመቆጣጠር ፈተና ውስጥ ወደቁና ከትልቁ ጠረጴዛ ላይ ዘለው በመውጣት ደሞና ገለል የሚለውን ዜማ እያቅራሩ ወደ ሽብርና ሁከት ተሸጋገሩ። ገለሌ ምሳው ገለል ራቱ መለቃለቂያው ደምረጨቱን በመጨፈር ላይ ያሉ በመስኮት አሻግረው ሲያማትሩ ፈረስ የተለጎመበትን ባዶ የጋሪ ፈረስ ተመለከቱ። በመስኮቱ በኮማንዶ ስልት ዘለው ወጡና ጋሪው ላይ በመሳፈር አለንጋውን አንስተው ፈረሱን ጀለጡት። ፖሊስ የሞተር ብስክሌቱን በማስነሳት እኒህን ጅራታም ካቦርታ ያጠለቁትን የጋሪ ሾፌር ፊሽካ እየነፋ መከታተል ጀመረና ከፊት አልፌ ያስቆማለሁ ሲል ፈረሱ ይደነብርና ፊቱን ወደ ጎን መልሶ የአበባ መሸጫውን መደርደሪያ ገንጥሎ የፍራፍሬ መደብሩን ባንኮኒ በስታንጋው ሰብሮት ካለፈ በኋላ ፊት ለፊት ከምትታየው ካፌ ቀጥታ በመግባት በመስታወት የተገጠመውን ግድግዳ እንክሽክሹን በማውጣት ከዚህ በኋላ መሄጃ ስለሌለው የግዱን ቆመ። በማግስቱ አጥቢያ ዳኛው ለጋዜጦች አንድ ራሱን የሳተ ስፓኛዊ ሀብታም በራሱ ላይ መጠነኛ ጉዳት በንብረት ላይ ግን ወደ 50,000 ፓውንድ የሚገመት ንብረት አውድሞ በቁጥጥር ስር ውሏል የሚል ዘገባ ላከ። ፓብሎ በእስር ቤት አንገቱን እያወዛወዘ በማንቀላፋት ላይ ሳለ ጉበኛው የአጥቢያ ዳኛ የእጅ ቦርሳቸውን ይዘው ደረሱና ፓብሎ ጋር ለብቻ ቆይታ እንዲያደርጉ ጠየቁ። ከተስማማን በሰላም ትለቀቃለህ አሉት። ያለበለዚያ ግን ብዙ አስፈራሩት። ፓብሎ ስምምነቱን ለመቀበል ፈቀደ። ከፍተኛ ወንጀል ፈጽመሃል። የምትጋለብበት ፈረስ በርግጫ የመታት ብርቱካን ነጋዴ ባልቴታውን አርፋለች። ሕዝቡ እንስቀለው ስጡን እያለ በሰልፍ ወጥቶ እያስጨነቀን ነው። በሕይወት መትረፍ ከፈለክ እኔ ያስመልጥሃለሁ። ለመሆኑ ምን ያህል ገንዘብ ይዘሃል? ከ12,000 ፓውንድ በላይ ባረፍኩበት ሆቴል ቦርሳዬ ውስጥ ይገኛል አለ ፓብሎ ሳያመነታ። የሆቴሉን አድራሻ ጠቆመ። ሮዛና ቦርሳው መጡ። ከቡዳፔስት ባርሴሎና መድረሻ 300 ፓውንድ ተቀንሶለት ከፓብሎ ቦርሳ ወደ አጥቢያ ዳኛው ቦርሳ የነበረው ገንዘብ በሙሉ ተገለበጠ ወይም ተቀረቀበ። እናም ሲመሽ ድለቢሶቹ ባልና ሚስት በደረሰው ባቡር ወደ ባርሴሎና። እንግዲህ አንባቢ የቀድሞ ጫማ ሰፊና የአሁኑ ከበርቴ ፓብሎ ሮድሪጎ ሀብት በነበረው ጊዜ ምን ያክል ለጋስና ደግ እንደነበረ አይረሳውም። በዚህ ምክንያት ከበርቴያችንን ምንም ያክል ጥውልግ ብሎ ቢያገኙትም ባርሴሎና በደረሰ ጊዜ የሕዝቡ ፍቅር አልተለየውም ነበር። የደረሰበትን ሁሉ በዝርዝር ከሰሙ በኋላ ጎረቤት መንደረተኛው የቻለውን ያክል ከ5 ሳንቲም ጀምሮ አዋጣለት። የቀድሞ የጫማ ኪዮስኩንም ባዋጡት ገንዘብ ከተሸላሚው ከማኑኤል ላይ መልሰው የገዲ ቀባ በመግዛት አስረከቡት። ከሳምንት በኋላ ጎረቤትና ጓደኞቹ የእንጉርጉሮ ስልቶቹን ከርቀት ሲሰሙ ገበያ ውላ ወደ መንደሩ በመግባት ላይ ለነበረችው ሮዛ እየቀለዱ
ተመልከች ሮዛ፣ እድለኛ ባል ነው ያለሽ። ዛሬም የደስታን ጉርጉሮ ላይ ነው። ይሰማሻል የድምፁ ንዝረትና ውበት ከልብ የሚፈልቅ ነው በባልሽ ቀናንበት አሏት። አድማጮቹ ይህንንና የመሳሰለውን ሙገሳ ቢያቀርቡለትም የዕድልና የፍርድ ሚዛን ከርሱ ወገን አልነበረችምና 1-2 ወር ቆይቶ አንዱን ቀን ማለዳ ላይ ዩኒፎርም የለበሰ ሌላ ግለሰብ ቴሌግራሙን ይዞ ከመደብሯ ተከሰተና ኤንቨሎፑን ከፍቶ የተለመደውን የምስራች አወጀ። እንኳን ደስ ያለው የ37,000 ፓውንድ ስተርሊንግ ሎተሪ አሸናፊ ሆኖ በመገኘቱ ከባርሴሎና ብሔራዊ ባንክ። ፓብሎ የባለ ዩኒፎርሙን ንባብ አላስጨረሰውም። ጣልቃ ገብቶ የምትለው ስተት መሆን አለበት። በዚህ ሰሞን እኔ በጭራሽ የሎተሪ ትኬት አልገዛሁም አለ። ቴሌግራሙ እኮ ለወይዘሮ ሮድሪጎ ለባለቤቱ ነው የሚለው አለ ባለ ዩኒፎርሙ። ፓብሎ ወደ ጓዳ ሮጦ ገባ። አልጋው ላይ የተኛችውን የሮዛን ጭንቅላት የሸፈነውን ብርድ ልብስ ገልጦ አንገቷን በሁለት እጆቹ እየነቀነቀ ሮዛ ሮዛ ትሰምኛለሽ? ጮክ እያለ ተጣራ። በዚህ ሰሞን መደበኛ የሎተሪ ትኬት ገዝተሻል ሰማሽ? አዎ ፓብሎ፣ አዎ ምን ነው ገዝቻለሁ። ፓብሎ ካልጋው ጠርዝ ጭንቅላቱን በሁለት እጆቹ ደግፎ አዘግዝቆና እየነቀነቀ ምን በደልኩሽ መብርሃን፣ ምን በደልኩሽ ድንግል ማርያም፣ ደህና አርፌ መኖር የጀመርኩትን እንደገና ደግሞ አገር ለአገር ልንከራተት። ኢቫን ዲሚትሪች በመካከለኛ የኑሮ ደረጃ ላይ የሚገኝ የቤተሰብ ኃላፊ ሲሆን በሚያገኘው 1200 ሩብል ዓመታዊ ገቢ ደስተኛ ሆኖ ይኖራል። ያን ዕለት ራቱን ከበላ በኋላ ሶፋው ላይ ተቀምጦ ጋዜጣ ማንበብ ጀመረ። ባለቤቱ ምግብ የተበላበትን ጠረጴዛ እያጸዳች ሳለ ረስቸው የዛሬውን ጋዜጣ አላየሁትም፣ እስኪ የሎተሪ አሸናፊዎች ቁጥር ወጥቶ እንደሆነ ተመልከት አለችው። አሁን ወጥቷል፣ ትኬትሽ የሚወጣበት ቀን ግን አልፎ የለም እንዴ አለ ኢቫን ዲሚትሪች። በቀድሞ ትኬት ማስተዛዘኛ እንኳን አላገኘሁም። ማክሰኞ ዕለት ሌላ ትኬት ገዝቻለሁ። እስኪ ቁጥሮቹን ንገሪኝ። ቀዳሚ ቁጥሮቹ 9499 ሲሆን የዕጣ ቁጥሩ 26። በጣም ጥሩ፣ እስኪ እንየው። 9499 እና 26 ነው ያልሽኝ አይደል? ኢቫን ዲሚትሪች በሎተሪ ላይ እምነት ስለሌለው በጋዜጣ ላይ የሎተሪ ማውጫውን ተመልክቶ አያውቅም። አሁን ግን ሌላ ሥራ ስለሌለውና ጋዜጣውን ስለያዘው ሚስቱ በጠየቀችው መሠረት ጣቱን ወደ አሸናፊ ቁጥሮቹ ሰንጠረዥ ቀስሮ ማየት ጀመረ። ወዲያው ጥርጣሬውን በሚያጣጥል ሁኔታ ሰንጠረዡ ላይ ቁጥር 9499 ሰፍሮ አገኘ። አይኖቹን ማመን አልቻለም። ቀዝቃዛ ውሃ ጠጥቶ ቅዝቃዜው የሚያስከትለው የሆድ ቁርጠት ስሜትና የሚፈጥረው ውስጣዊ ደስታ እንደተቀላቀለበት ሁሉ ጋዜጣውን ማንበብ ትቶ እግሩ ላይ አስቀመጠው። ማሻ 9499 ወጥቷል አለ የእርሱ ባልሆነ ድምፅ። ባለቤቱም መደነቁን ከፊቱ መቀያየር ስላየች ቀልዱን እንዳልሆነ ተገነዘበች። የጠረጴዛውን ልብስ እንደታጠፈ ጠረጴዛው ላይ በመተው 9499 ነው ያልከኝ አለች። ሁኔታው በፈጠረባት ስሜት ፊቷ ገርጥቷል። አዎ በትክክል ዝርዝሩ ላይ ሰፍሯል። የሎተሪውን ቁጥር የሚወጣበትን ዕለት የሚገልጸውን አረጋግጠሃል? እሱስ ልክ ነው። ብቻ ቆይ እስኪ ሆኖ ቀዳሚዎቹ የኛ ቁጥሮች በዝርዝሩ ላይ አሉ። ለማንኛውም ይገባሻል? ግን ደማቅ ቀለም ያለው ቁሳቁስ ያሳዩት ሕፃን ይመስል ትርጉም የለሽ ፈገግታውን ለሚስቱ አሳያት። እስካሁን ድረስ ቀዳሚዎቹን ቁጥሮች እንጂ ወሳኞቹን የዕጣ ቁጥሮች እንዳላየ ብታውቅም ጉዳዩ በፈጠረባት ስሜት ባለቤቱም በፊቷ ላይ ፈገግታ ይታይባታል። ሊገኝ የሚችል ሀብትም በተስፋና በጉጉት መጠበቅ ጭንቀትና አስደሳች ስሜት መፍጠሩ መቼም የታወቀ ነው። ከረጅም አፍታ በኋላ መቼም እንግዲህ ቀዳሚዎቹ ቁጥሮቻችን ወጥተዋል፣ ገና ባይረጋግጥም አሸናፊ የመሆን ዕድል አለን አለ ኢቫን ዲሚትሪች። ጥሩ ነው፣ በል እስኪ አሁን የዕጣውን ቁጥር ተመልከት። ትንሽ ቆይ እስኪ። እንዴ ተስፋ ለመቁረጥማ በቂ ጊዜ አለን አይደል? ቁጥሮቹ የሰፈሩት ከላይ ወደ ታች ሁለተኛው መስመር ላይ ነው። ኧረ ሽልማቱ ደግሞ 75000 ሩብል። ይህማ ገንዘብ ብቻ ሳይሆን ካፒታልም ነው፣ ኃይልም ነው። አሁንስ ፈጠን ብዬ ዝርዝሩን ባይሻላል። የዕጣ ቁጥሩ 26 ሊሆን እኮ ይችላል። እንዲያው ለመሆኑ ዕጣው ቢወጣልን ከቶ ምን ይባላል? ባልና ሚስቶቹ እርስ በርሳቸው እየተያዩ ይሳሳቁ ጀመር። የ75000 ሩብል ባለዕድል ከሆኑ ምን እንደሚያገኙ፣ በጋራ ምን እንደሚገዙ፣ ለጉብኝት የት እንደሚሄዱ በተናጥል ሐሳባቸው እንኳ መወሰን አልቻሉም። ቁጥር 9499 እና 75000 ሩብልን ብቻ በማሰብ
ገንዘቡን ሲያገኙ ሊያደርጉት የሚመኙት ሁሉ በትዕይንት መልክ ይታያቸው ጀመር። ኢቫን ዲሚትሪች ጋዜጣውን በእጁ እንደያዘ ከአንዱ የግድግዳ ጥግ ወደ ሌላው ለብዙ ጊዜ ከተመላለሰ በኋላ የቀድሞ ሐሳብ ገለል ሲልለት ሌላ ደግሞ ማለም ጀመረ። እንዴ የጠው አሸናፊዎች ኮንማ በቃ አዲስ ሕይወት ማለት እኮ ነው። ወደ ተሻለ ሕይወት መሸጋገር። በርግጥ ትኬቱ ያንቺ ነው። የኔ ቢሆን ግን በቅድሚያ በ25,000 ቤት እገዛለሁ። 10,000 ደግሞ አስፈላጊ ለሆኑ ጉዳዮች ማለትም ለአዳዲስ የቤት ዕቃዎች ግዢ፣ ለጉብኝት፣ ዕዳዎችን ለመክፈልና ለመሳሰሉት ነገሮች አውልና ቀሪውን 40,000 ደግሞ ባንክ አስቀምጬ ወለዱን መብላት። ትክክል ነህ፣ ቤት መግዛት ያስፈልጋል አለች ሚስቱ እጆቿን ጭኖቿ ላይ አነባብራ በመቀመጥ። ወደ ቱላ ወይም ወደ ኦሪዮል ጠቅላይ ግዛት አካባቢ ቢሆን ጥሩ ነው። ነገር ግን የበጋ ቤት አያስፈልገንም። ከዚህም ባሻገር ቤቱ ገቢ የምናገኝበት ይሆናል። ይህን ከተወያዩ በኋላ ከበፊቱ በጠራ መልክ ምኞቱ ፍንትው ብሎና እንደ ሲኒማ ትዕይንት ሆኖ ይታየው ጀመር። በዚህም የቀን ሕልሙ የራሱ ገጽታ እንዲህ ነበር የታየው። በጥሩ አመጋገብ የፋፋ የጤናማና ፊቱ በፈገግታ የተሞላ በዚያ የበጋ ወቅት እንደ በረዶ የቀዘቀዘ ሾርባ ቢበላም ወበቅ የተሰማውና በወንዝ ዳርቻ ሞቃት አሸዋ ላይ ወይም ደግሞ በመስክ ላይ ባለ የኮሽም ዛፍ ስር ተንጋሎ ተኝቶ ሞቃት በሆነ ቀን ሴትና ወንድ ሕፃናት ልጆቹ በአጠገቡ እየዳሁ አሸዋውን ሲጭሩ ወይም ደግሞ ሳር ውስጥ የመሸጉትን ሴት ወፎች በመያዝ ሲጫወቱ ነበር በዚህ ጣፋጭ የሸለብታ ሰመመኑ የታየው። ቀጣይ ሕልሙ ደግሞ ከየትኛውም ሐሳብና ጭንቀት ነፃ ሆኖ ዛሬ ነገም ሆነ ከነጎዲያ ሥራ አለብኝ ሳይል ሲተኛ፣ መጋደሙ ሲሰለቸው ደግሞ ወደ ሳር ድርቆሹ ወይም የጫካን ጉዳይ ለመልቀም ሲሄድ፣ አለበለዚያም ገበሬዎች ዓሣ በመረብ ሲያጠምዱ ለመመልከት ሲያመራ፣ ፀሐይ ስትጠልቅ ደግሞ ፎጣና ሳሙና ይዞ በተዝናና ሁኔታ እየተንጎራደድና እርቃኑን እየተዝናና ደረቱን እያሻሸ ወደ መታጠቢያ ገንዳው ሲያዘግም፣ በተከለለውና እግርን በሚያዳልጠው ውሃ ውስጥ ትናንሽ ዓሣዎች በውሃው አረም ውስጥ ራሳቸውን እየነቀነቁ ወደፊትና ወደ ኋላ ሲፈተለኩ፣ ከታጠበም በኋላ ሻይና ወተት ሲቀርብ፣ ሲመሻሽ ደግሞ የእግር ጉዞ ለማድረግ ሲወጣ ወይም ደግሞ ከጎረቤቱ ጋር የወይን ጠጅ ሲጠጣ። ትክክል፣ የቤቱ ግዢ ጥሩ ሐሳብ ነው አለች ሚስቱ እንደርሱ ሁሉ ስታልምና ሕልሟን በፈጠረው ዓለም ስትደሰት መቆየቷን የፊቷ ገጽታ እያሳበቀ። ኢቫን ዲሚትሪች በዚህ የቀን ሕልሙ የጸደይ ወቅትን ከነዝናቡ ያለመ ሲሆን ዕለቱም ቀዝቃዛ ምሽት ሆኖ ነበር የታየው። በዚህ የጸደይ ወቅትም የቀን ሕልም መሆኑን ልብ ይሏል። ከወንዙ ባሻገር ባለው መናፈሻ ረዥም ጉዞ ያድርግና ቅዝቃዜው በደንብ ሲሰማው በትልቅ ብርጭቆ ቮድካ ከጠጣ በኋላ በጨው የተለወሰን ጉዳይና የዱባ ወጥ ይበላል። ቀጥሎም ሌላ ቮድካ ይጠጣል። ልጆቹም ኩሽናው አጠገብ ካለው እርሻ የተነቀለና ትኩስ የአፈር ሽታ የያዘ ካሮት እንደያዙ እየሮጡ ይመጣሉ። እርሱ ደግሞ በሙሉ ቁመናው ሶፋው ላይ ጋደም ብሎ ቄንጠኛ በሆነና በተዝናና ሁናቴ የመጽሔት ገጾችን ያገላብጣል ወይም በመጽሔቱ ፊቱን ይሸፍናል። ተዝናንቶ ለመተኛት እንዲያመቸውም የሰደርያ ቁልፎቹን ይፈታል። በሕልሙ ሌላ ገጽ ደግሞ የክረምቱ አየር ዳመናማና የጨፈገገ ሲሆን ቀንና ማታም ዝናቡ አያቋርጥም። ቅጠል አልባዎቹ ዛፎች ያለቅሳሉ። ንፋሱ ቀዝቃዛው ሽንፍር አዝሏል። ውሻዎች፣ ፈረሶች፣ ዶሮዎች ሁሉም በዝናቡ ርሰው ጨፍግጓቸዋል። አየሩ ወደ ውጭ ስለማያስወጣና ሌላ መሄጃም ስለሌለ ሁሉም ያሉበትን ክፍልና የወረዛውን መስኮት በቀቢጸ ተስፋ ይቃኛሉ። ስለዚህም በዚህ የቀን ሕልሙ የአየሩ ሁኔታ የሚያነቃቃ ሆኖ አልታየውም። አሁን ደግሞ ኢቫን ዲሚትሪች በሕልም ዓለም መንሳፈፉን አቁሞ ወደ ሚስቱ እየተመለከተ እንዲህ አላት። ማሻ፣ ወደ ውጭ አገር መሄድ አለብኝ። ቀጥሎም በጸደይ መጨረሻ አካባቢ ወደ አንዱ የውጭ አገር በተለይም ወደ ደቡብ ፈረንሳይ፣ ወደ ጣሊያን ወይም ደግሞ ወደ ህንድ ለሽርሽር ቢሄድ አስደሳች ጊዜ ሊያሳልፍ እንደሚችል ያስብ ጀመር። ለመሄድ እንኳ እኔም አብሬ ሄዳለሁ። ከዚያ በፊት ግን የሎተሪ ቁጥሩን ተመልከተው እስኪ አለች ሚስቱ። ኢቫን ዲሚትሪች በክፍሉ ውስጥ እየተንጎራደደ በሐሳብ መጓዙን ቀጠለ። ሚስቱ ከእርሱ ጋር ወደ ውጭ አገር ከሄደች የሚሆነውን ደግሞ ያሰላስል ጀመር። መቼም ለብቻው ቢጓዝ በጣም ደስተኛ ይሆን ነበር። ካልሆነ ደግሞ በስሜት ከሚግባባው ሰው ጋር ሆኖ ቢሄድ ምንም አልነበረ። ነገር ግን እንደሱ አይነቱ መዝናናትን ከማታውቅና በጉዞዋ ላይ ሁሉ ስለ ልጆቿ ብቻ ከምታስብና ከምታወራ ሴት ጋር ሆኖ ያንዳንዷን ሳንቲም ስታወጣ በስጋት ቁና ከምትተነፍስ ወይም ላለማውጣት ራሷን በእንቢታ ከምትነቀንቅ ጭንቀታም ሴት ጋር ለሽርሽር መሄድ የማይሞከር ሆኖ ታየው። በባቡር ሲጓዙም የሚስቱ ገጽታ በሐሳቡ መጣበት።
ስፍር ቁጥር የለሽ ጓዝ ተሸክማ ቅርጫት፣ ቦርሳና ሌሎች ኮተቶችን አዝላ እያቃሰተችና ብዙ ገንዘብ የከሰከሰችበት የባቡር ጉዞ የራስ ምታቷን እንዳስነሳባት እያወራች ስታማርር፣ ሆቴል ውስጥ ለራት ከፍሎ መመገብ አላስፈላጊ ወጪ ማውጣት ነው ብላ ስለምታስብ ራት ላለመብላት ስታንገራግር፣ እርሱ ደግሞ በየጣቢያው ባቡር በቆመ ቁጥር ለሷ ንጹሕ ውሃ፣ ዳቦና ቅቤ ለመግዛት ሲሯሯጥ፣ በቃ ገንዘቧን ጨምድዳ ትይዝና በጉዞ ደስተኛ እንዳሉን ታደርገኛለች አለ ለራሱ እሷን እያየ። በእርግጥ የሎተሪ ትኬቱ የእሷ እንጂ እኔ አይደለም። ቢሆንስ ታዲያ የእሷ መሄድ ምን ጥቅም አለው? ለመሆኑ ምን ፍለጋ ነው የምትሄደው? ያው እንግዲህ አንዱ ሆቴል ውስጥ ዘግቶ ለመቀመጥና እኔም ካጠገቧ አልፍት እንዳልን ለመቆጣጠር አይደል? ይኸው ነው በቃ። እኔ እሷን ባህሪ መች አጣሁት ታውቃት የለ። እናም በሕይወቱ ለመጀመሪያ ጊዜ ሚስቱ ማርጀቷንና በዚህም ምክንያት መኳኳልና መሽቀርቀር እንደተወች፣ እንዲሁም ቤት ለቤት ስትጉደፈደፍ ስለምትውል የጠረኗ ጭስጭስ ማለትና እሱ ግን ገና ወጣትና ጤናማ በመሆኑ ሌላ ማግባት እንደሚችል ታስበው። ይሄ ሁሉ እንኳ ፍሬ ከርስኪ ነው አለና እንደገና ደግሞ ቢሆንም ግን ለምንድን ነው እሷ ወደ ውጭ አገር የምትሄደው? ወደ ኔፕልስም ይሁን ወደ ክሊን መሄድ ለእርሷ እንደሆነ ምንም ለውጥ የለው። ይህን ደግሞ ስለ እውነቴን ነው። የእሷ መሄድ የኔ እንቅፋት ለመሆን ብቻ ነው፣ እኔን የእሷ ጥገኛ ለማድረግ። ምን ያውቃት የለ እንዴ? አንዴ ብቻ ገንዘቡ እጇ ይግባ እንጂ ለእኔ 5 ሳንቲም አታቀምሰኝም። ቆልፋ ነው ቁጭ የምትለው። ኧረ መቼ ብቻ እኔን ትታ ፊቷን ወደ ዘመዶቿ ነው የምታዞረው። በዚህ ጊዜ ደግሞ የሚስቱ ዘመዶ የታወሱት እነዚያ ጎስቋላ ወንድሞቿና እህቶቿ፣ አክስቶቿና አጎቶቿ ሎተሪ የደረሳቸው መሆኑን እንደሰሙ ሲጎተቱ ይመጡና እንደለማኝ ያላዝናሉ። ያን አዳፋ ልብሳቸውን እንደለበሱ የሽንገላ ፈገግታቸውን ያሳዩናል። አስቀያሚዎች ደግሞ እኮ አንድ ነገር ሲሰጣቸው ሌላ ከመጠየቅ አይመለሱም። ከተከለከሉማ ውንጀላና እርግማናቸው አይጣል ነው ሲል አሰበ። ቀጥሎ ደግሞ የራሱ ዘመዶች ገጽታ አስጠሊታ ሆኖ በሐሳቡ መጣበትና እነሱ ደግሞ የሆኑ ተሳቢ ፍጥረታት ናቸው አለ። በሚስቱም ላይ ከፍተኛ ጥላቻ ስላደረበት አስቀያሚ ሆና ታየችው። በመሆኑም ስለ እርሷ ብዙ ክፉ ነገሮችን ያስብ ጀመር። እሷ እኮ ጩቅ ናት፣ ካሰኛት 100 ሩብል ብቻ ተወረውርልኝና ሌላውን ትቀረቅረዋለች እያለ በድጋሚ ወደ እርሷ ተመለከተ። የአሁኑ አስተያየቱ ግን እንደ ቀድሞ በፈገግታ ሳይሆን በጥላቻ የተሞላ ነው። እርሷም ብትሆን በራሷ የቀነልሙስ ስለነበረች በዚያች ቅጽበት ሚስቱም ብትሆን ጥላቻና ቁጣ በቀላቀለበት ስሜት እያስተዋለችው ነበር። የራሷ የሆነ ዕቅድና ምላሽ አላታ። አጅሬ ምን ሲያልም እንደነበር አበጥራ ታውቃለች። ምን ብቻ ሎተሪው እንደደረሳት ገንዘቡን ለመንጠቅ እንደሚሽቀዳደም ቻጣችውና በዚህም የተነሳ በፊቷ ላይ የነበረው ስሜት በሌላ ሰው ኪሳራ የቀን ሕልም ማለም እንዴት አሪፍ ነው የሚል ምጸትን ሲያዝል፣ አይኗ ላይ ደግሞ ይሄም አይደረግም አለቅጥ ደፋር አልሆንክም የሚል ምላሽ ይነበባል። ኢቫን ዲሚትሪች የሚስቱን ሐሳብ ከገጽታዋ ስለተገነዘበ ልቡን ጥላቻ ያማስለው ጀመር። ስለሆነም ተስፋዋን አጨልሞ ሊያበሳጫት ፈለገና እርሟን ስታወጣ ለማየት ስለቸኮለ በፍጥነት የጋዜጣውን 4ኛ ገጽ ረግጦ ጮክ በማለት ቀዳሚው ቁጥር 9499 ሲሆን የጣው ቁጥር ወሳኙ ደግሞ 46 ነው፣ 26 አይደለም ሲል አረዳት። በውጤቱም ጥላቻቸውና ተስፋቸው ከሁለቱም አእምሮ በቅጽበት ጠፋና ያሉበት ትንሽ ክፍል ማጉረምረም ብቻ የሚደመጥባት የጨለማ ጉሮን ሆና አረፈችው። በጠቅላላው ምሽቱ አታካችና የወር ቁርጠትን ያስከተለ ነበር የሆነባቸው። የዚህ ሁሉ ሰይጣናዊ ሕልም ፍቺ ከቶ ምንድነው? አለ ኢቫን ዲሚትሪች። በየእርምጃዬ ሁሉ ሰይጣን ይፈታተነኛል ማለት ነው። ክፍሉ ደግሞ አልተወለወለም፣ ፍርፋሪና ገለባ ይታይበታል። ስለዚህ ውጣ የሚል ስሜት አድሮብኛል። ኃጢአትና መርገምት ነፍሴን ስላረከሳት ወደ ውጭ ወጥቼ የማገኘው የመጀመሪያው ዛፍ ላይ መሰቀል አለብኝ አለ ኢቫን ዲሚትሪች።